ነውና አባቴ ሲደነግጥ ድሮ መርዙን እያለ ነበር የሚፎክረው። ታዲያ እኔ ያልኩ ምግብ ነው የሚበላሽው እንጂ ሌላ ምን ይሆናል? ይቅርታ በጣም እንዴ ይቅርታ ታያለሽ እንዴ ያደረሽው ነገር አታይም? ይሄ ምን አይነት ስርዓተ ቢስነት ነው? ምን አይነት እንዝላልነት ነው? በቃሽ። የተበላሽው እህል እንጂ የሰው ነፍስ አይደለም። ምን ያስጮሻል? ቆመን የምንሄደው ስለደገፈን መሰለኝ። የፈጣሪ ፍቃድ ስለሆነ ነው ቆመን የምንሄደው። ስለበላና ስለጠጣን ብቻ አይደለም። እና ያደረገችው ትክክል ነው እያልክ ነው? ይቅርታ ጠየቀችሽ እኮ። ይቅርታ እና ይቅርታ የተበላሽውን እህል ይመልስልኛል? ምንድነው ለአንድ ሳህን ምግብ ያዙ ይልቀቁኝ ማለት ወይስ የሚያስጮሽ ሌላ ነገር? ሮዛ በክፋት ተነሳስታ ሚስጥሯንና ጉዷን ይዞ እስከ መጨረሻው እንዲሞት የፈለገችው ባንቴሮን በመርዝ መርዛ ለመግደል ፈልጋ ምግብ ቀላቅላ መርዝ ቀላቅላ ለባንቴሮ ሉሊት እንድትሰጠው አድርጋ ነበረ። በዚህ አጋጣሚ ግን ድንገት ባለቤቷ ዴቭ ከውጭ ደክሞት ይመጣል። እናም እንግዲህ ሉሊትም ደግሞ ምግቡን ይዛ ወደ ሳሎን ስትሄድ እኩል ይገጣጠማሉ። እናም እሱም አረ ነው እንዴ እንኳን ደህና መጣሽ፣ እሱን ምግብ በጣም ርቦኝ ነበር እኮ በጣም ምግብ አልበላሁም ብሎ ለባንቴሮ የመጣውን ምግብ ዴቭ ሳብ አድርጎ ለመብላት ወደ ወንበሩ ይጠጋል። ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች፣ እንኳን ወደ ሰብለይቱ በሰላም መጣችሁ። ዛሬም ከስተቷ የማትማረው ሮዛ በባለፈው ክፍል እንግዲህ ይችን ትንሽዬዋን ልጅ ሉሊትን ስታሰቃያት በቅናት ተነሳስታ እሷ በጣም ትንሽዬ ልጅና ስርዓት ያላት ልጅ ናት። ነገር ግን ሮዛ ባላት ነገር የማትደሰት በጣም ክፉ ሴት ናት ሲበዛ። እንደዚህ አይነት ሰዎች በነገራችን ላይ አሉ። በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው፣ ወይም ደግሞ ብዙ ነገር ኑሯቸው ግን የሌላቸውን ነገር የሚመኙ ወይም ደግሞ የማይጠቅማቸውን ነገር የሚመኙ እንደ ሮዛ አይነት ሰዎች በጣም ብዙ ሰዎች አሉ። ሮዛ እንግዲህ በጣም ብዙ ክፋት ያለባትና ቅናት አይባል ምቀኝነት አይባል ምን አይነት ፍጥረት እንደሆነች ራሱ አይታወቅም። የሌላት ነገር ሁሉ አላት። እሷ የሌላት ግን ልክ ዴቭ ጋር ስትሆን ያላት ብዙ ነገር አለ። ዴቭ ይወዳታል በጣም ሲበዛ። ቆንጆ ናት፣ ሀብታም ናት። ግን ምን እንደምትፈልግ አናውቅም። በሰዎች ምንም በሌላቸው ሰዎች ትቀናለች። እናም እንግዲህ የቀድሞ ባለቤቷ የነበረው ባንቴሮ ሉሊትን ከሞት አድኖ ካመጣት በኋላ ባንቴሮን በአጠና ስትመታው ከጀርባው ስለመታችው በድንጋጤ ወደ ኋላ ይወድቅና የደረጃው ቅንጭላቱን ይመታዋል። በዛም የተነሳ እንግዲህ እንደምታዩት በፋሻ ተጠቅልሎ ቀናም እንኳን ማለት አይችልም። እናም በተቀመጠበት እየሄደች በቅርቡ እገልሃለሁ ከነ ሚስጥሬ አጠፋሃለሁ እያለችው ትገኛለች። በነገራችን ላይ ባንቴሮ በጣም ኃይለኛና መጥፎ ሰው ነበረ። ወደዚህ ቤት ሲመጣ ከጊዜ ብዛት ነው የተቀየረው። እና አንዳንዴ አይቀየሩም እሱም አይቀየሩም ብለን ተስፋ የምንቆርጥባቸው ሰዎች የሆነ ጊዜ እነሱ ቀን አለ ይቀየራሉ። ባንቴሮ በጣም ሰካራም አጫሽና በጣም ምቀኛ፣ ተደባዳቢ፣ ወንጀለኛ ሰው ነበረ። ዴቭን ከአንዴም 2 ጊዜ ሊገለው ነበረ። ሉሊትንም ከአንዴም 2 3 ጊዜ ሊደፍራት ነበረ። ያ መጥፎ ሰውዬ ግን አሁን ላይ ተቀይሮ ጭራሽ የሉሊትን ህይወት ያተረፈ ሰው ነው። በእኔ በጣም እገረማለሁ። የባንቴሮ መቀየር በጣም ያስገርመኛል። ነገር ግን የቀድሞ ባለቤቱ የሆነችው በትዳሩ ላይ ትዳር መስረታ የጠበቀችው ሮዛ አሁንም አርፋ ልቀመጥ ብላለች። ያላትን ሁሉ ለማጣት የፈለገች ትመስላለች። ሉሊትን እንዲገልላት ለባንቴሮ በጣም ብዙ ገንዘብ ከባንኳ እያወጣች ትሰጠው ስለነበረ ባለቤቷን ገንዘብ እንዲሰጣት ስትጠይቀው እንዴት ያ ሁሉ ገንዘብ የት ሄደ ቢላትም የለም ተጠቀምኩት ብላ ትክደዋለች። እሱም በድንጋጤ አሁን እሰጥሻለሁ አጭቅጭቂ፣ ነገር ግን ብሩ የት እንደገባ አጣራለሁ ብሏታል። እሷ ግን ሰዎችን ለማስገደል ብላ የከፈለችው ያን ሁሉ ገንዘብ አውጥታ እሷ ናት። እናም በዚህ የተነሳ ባንቴሮ እንግዲህ አንድ ነገር ተነጋግረው ነበር ከባንቴሮ ጋር ሉሊትን እንዲገልላትና እሷ ደግሞ ዴቭን ፈታ ከሱ ጋራ እስከ ዘላለም አብረው እንደምትኖር ቃል ገብታለት ነበረ። ባንቴሮ ደግሞ የእሷን የሮዛን ተንኮልና ክፋት ጠንቅቆ ስለሚያውቅ በፍጹም አላመናትም። ለዛም እንግዲህ ሉሊትን ከመግደል ይልቅ ጭራሽ ለዴቭ አመቶ ያስረክበዋል። በዚህም የተነሳ ነው እንግዲህ ዴቭ ወይዘሮ ሮዛ ማለት ነው የቀድሞ ባለቤቷን ባንቴሮን እንደዚህ ያደረገችው
ከጠበቀችው ያልጠበቀችውን ስላደረገባት ነው። እሷ የጠበቀችው ልጅቷን ገሎ ገላገልኩሽ ብሎ እንዲነግራት ነበረ። እሱ ግን ልጅቷን ይዞ መጣ። ምክንያቱም ኳልኩሌት ሲያደርገው እሱ ሉሊትን ቢገላት ሮዛን ሳይሆን አግብቶ የሚኖረው እስር ቤት ነው በስብሶ የሚሞተው። ስለዚህ ወጥመድ እንደሆነ ስለገባው እሺ ብሎ በሀሳቧ ከተስማማ በኋላ ቀጥታ ልጅቷን እቤት ነበር ያመጣት። እናም በዛ የተነሳ እንግዲህ አሁን ላይ እሱ ቤት ስላለ አንድ ቀን ሚስጥሬን ያወጣዋን ብላ ስለፈራች እሱን መግደል ትፈልጋለች። ለዛም ነበረ ሉሊት እንግዲህ ባንቴሮን በጣም እየተንከባከበችው ነው። ከሞት ያዳናት እሱ ነው። ከመደፈር ሁሉ አድኗታል። ሮዛ በገንዘብ ብትሸጣትም ግን እሱ ደግሞ እንግዲህ የቀድሞ መጥፎ ሰው ጥሩ ሰው ሆኖ ለእሷ ታድጓታል። ለዛም በተጎዳ ጊዜ ከጎኗ አልተለየችም። ሮዛ ነገር አልተመቻትም። እሷ እንድትንከባከበው አትፈልግም። ምክንያቱም ተሰቃይቶ እንዲሞት ትፈልጋለች። ለዛም እንግዲህ ራሷ ምግብ ሰርታ መርዝ ጨምራ ለባንቴሮ እንድትሰጠው ለሉሊት ትሰጣታለች። ሉሊትም እንግዲህ ምግቡን ወደ ሳሎን ይዛ ወደ ባንቴሮ ወዳለበት ቦታ ትሄድና ጠረጴዛ ላይ ስታስቀምጠው ዴቭን መጥቶ ይቀመጣል። በጣም ርቦኝ ነበር እንኳን አቀረብሽው እያለ ምግቡን ለመብላት ተጠግቶ ሉሊት ደግሞ በብርጭቆ ይዛ ውሃ ትመጣለች። እናም ድንገት ሮዛ ኪችን ሆና የባለቤቷን የዴቭን ድምፅ ትሰማለች። እየሮጠች መታ በጩኸት ነበረ መርዝ መርዝ እያለች ሰውየውን ባሏ እንዳይጎርሰው ትከለክላለች። ሁሉም ሰው ደነገጠ። ምን እንደተፈጠረ ግራ ገባቸው። ነገር ግን ሉሊት የያዘችው ብርጭቆ አምልጧት ይወድቃል። ምክንያቱም ሴትዋ በኃይለኛ ነበር የጮኸችው ባሏ የጎረሰው ስለመሰላት። በዛም የተነሳ እንግዲህ የሞት ፍረቷን ማለት ታወርዳለች። እዛ ጋር መርዝ ብላ ምግቡ ላይ የምን መርዝ ብል ተብሎ ሲጠየቅ፣ ነገር ግን ዙራ ሉሊትን መናገር ጀመረች። እቤትሽ ይሄን ምግብ አተሽ እኮ ነው እናንተ ቤት እንኳን ይሄ ምግብ ሊበላ አንዲት እንጀራ አንስተሽ ወደ አፍሽ መጉረስ መቻል ራሱ ብርቅ የሆነበት ቤት ነው የመጣሽው። ጭራሽ እንዴት ምግቤን ትደፊዋለሽ ብላ ልጅቷ ላይ እንግዲህ ያንቋሸሸቻት ስትሰድባት እናያለን። ሉሊት አሁን ላይ ባንቴሮን በመንከባከብና ትምህርቷ ላይ እያተኮረች ቢሆንም ግን ሮዛ ግን አሁንም አላረፈችላትም። በክፋት የተሞላችው ሮዛ እናትየዋም ልክ እንደሷ በክፋት የተሞላች ናት። በሚገርም ሁኔታ ሀሳቡን ሁሉ የምታቀብላት እናቷ ናት። እንደዚህ አድርጊ እንደዛ አድርጊ እያለች ባንቴሮንም ልትገለው የመከረቻት እናቷ ትመስለኛለች። እና የሮዛ መጨረሻ በጣም ያሳዝነኛል። ምክንያቱም በጣም ብዙ ነገር አላት። የሚገርማችሁ ነገር ግን እንዴት ክፉ ልትሆን መጨረሻዋ ምን እንደሚሆን አስቡት። ጎዳና ነው የሚሆነው። እሱም እንደውም ጥሩ ህይወቷ ነው። ምናልባት ከዛ የባሰ ሊሆን ይችላል። ምክንያቱም ምንም ነገር ሳታጣ ከባሏ ምንም ሳይጎልባት ከመሬት ተነስታ ዝም ብላ በክፋት ተንኮልና ክፋት እየሰራች ትገኛለች። በተለይ ደግሞ ባንቴሮ እንደዛ ከሆነ በኋላ እየተጫወተችበት እንዳሽንጉሊት ትገኛለች። በዚህም የተነሳ ባንቴሮ ሰዎች ይቀጥርና ሮዛን እንዲደበድቡለት ያደርጋል። ምክንያቱም ደግሞ እንደምታዩት እሱ ታሽጎ ቤት ቁጭ ብሏል። መንቀሳቀስ እንኳን አይችልም በራሱ ፓራላይዝ ሳይሆን አይቀርም። እና በዛ የተነሳ በቅርቡ ትሞታለህ፣ በቅርቡ ገድልሃለሁ እያለች ታስፈራራው ስለነበረ ድንገት ስልክ ተደውሎላት ሮዛ ከቤት ትወጣለች። ነገር ግን የት ሄዳ ነው ሮዛ ብለው ቤት ተጨንቀው እየጠበቋት እያለ በአፍንጫዋ ደም እየፈሰሰ ነበር የመጣችው። ያ ማለት ውጭ ደውለው የጠሯት ባንቴሮ የላካቸው ሰዎች ናቸው ማለት ነው። ስለዚህ ደብድበው የላኳት ይመስለኛል። ብቻ ምን አለፋችሁ ሮዛ በጣም አስጠሊታ አመሏ ጸባይዋ ማለት ነው በጣም ቆንጆ ናት። እሷ ባህሪዋ ግን በጣም የሚያስጠላ ነው። ምን እንደምትፈልግ ራሱ አይታወቅም። እና አንዳንድ ጊዜ ምንም ሳይጎልን ከመሬት ተነስተን ውድቀታችንን ራሳችን የምንወድቅበትን ጉድጓድ የምንምስ ሰዎች አለን፣ ልክ እንደ ሮዛ አይነቶች። እና የኔ ውድ ቤተሰቦች ትንሿ ሙሽራ ሉሊት ክፍል 19 ይህን ይመስል ነበረ። በክፍል 20 እስከምንገናኝ ድረስ ቸር ቆዩልኝ።